በዛሬው ቪዲዮአችን የምንመለከታቸው ህልሞቻችሁ ለምን ተሰሩ፣ ህልሞቻችሁ እንዴት በአጋንንት አታክ ተደረጉ፣ ድሮ በጣም ህልምታዩ ነበረ፣ አሁን ለምን ህልም ማየት አቆማችሁ፣ እነዚህ ነገሮች ያቆማችሁበትን 3 ምክንያቶች ዛሬ ያስተምራችኋል። ከዚህ ትምህርት በኋላ እርግጠኛ ነኝ ህልሞቻችሁ ይመለሳሉ። ሰላም፣ እንዴት ናችሁ? የፓወር ኦፍ ጎስፕል ዩቲዩብ ቻናል ቤተሰቦች፣ እኔ አገልጋይ አላዛር ነኝ። እኔ በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም፣ ሁሉ ደህና? እኔ በጣም ደህና ነኝ። ዛሬ ደግሞ ህልሞቻችሁ የተሰረቁባችሁ ሰዎች ህልም ታዩ ነበረ። ከዚህ በፊት በጣም ህልም የምታዩ ህልመኛ የነበራችሁ አሁን ግን እንደ ድሮ ህልም ማየት ያቆማችሁ ሰዎች ለምን እንደሆኑ 3 ምክንያቶችን እነግራችኋለሁ። እነዚህን ምክንያቶች ከሰማችሁ በኋላ ህልሞቻችሁ እንደሚመለሱ በጣም እርግጠኛ ነኝ። ስለዚህ ይህን ትምህርት በጣም በትዕግስትና ኮንሸስ ሆናችሁ እንድትሰሙኝ ይፈልጋለሁ። የመጀመሪያው ህልሞቻችሁ እንዲሰረቁ የሆነበት ምክንያት ምንድን ነው ካላችሁኝ፣ ስፒሪቹዋል ኮንሽስነስ ስላጣን ነው። ድሮ ለስፒሪቹዋል ነገር የነበረን ነገር በጣም ከፍተኛ ነው። መንፈሳዊ ዓለማችን በጣም አክቲቭ ነው። ቢኮዝ እግዚአብሔር ከፍተኛ የሆነ የሚናገርበት መንገድ ምንድን ነው ካላችሁኝ፣ ህልም የሚባለው መንገድ። ቢኮዝ እግዚአብሔር በአንድም በሌላም ይናገራልና አንዳንዱን በራእይ፣ አንዳንዱን በህልም፣ አንዳንዱን በኦሪት ብሎ ይናገራል። ስለዚህ እግዚአብሔር ከሚናገርባቸው መንገዶች አንዱ ህልም ነው ማለት ነው። ስለዚህ ህልም ሰይጣን ሊሰርቀው ይችላል፣ በደንብ ሊሰርቀው ይችላል። ሊጠፋ ይችላል፣ በደንብ ሊጠፋ ይችላል። ቢኮዝ ስፒሪቹዋል ነገራችን በጣም እየቀነሰ ሲመጣ፣ ስፒሪታችን ላይናችን እየተቋረጠ ስለሚመጣ የእግዚአብሔርን ድምፅ ለመስማት እንደ ድሮ አክቲቭ አይደለም። እንደ ድሮ ቶሎ መስማት አንችልም። ለምሳሌ የድሮ ዲሻችንን አይታችሁ ከሆነ ዲሻችሁ ሲግናሉ ሲበላሽ ወይም ደግሞ ጥቂት ሲነቃነቅ ላይኑ ሲበላሽ ትራክ ማድረግ ይጀምራል። ድሮ በጣም ጥራት ያለው ኳሊቲ ቪዲዮ እያያችሁ የነበራችሁት ስታክ እንዲያደርግ ያደርገዋል ማለት ነው። ስለዚህ ለምን ስታክ እንዲያደርግ አደረገው ካላችሁ ጥቂት ዞር ስላለ ነው። ህልሞቻችሁ ላይ ክሊር የሆነ ነገር ካጣችሁ፣ መንፈሳዊ ዓለም ጥሩ ነገር የምታዩ ህልሞቻችሁ እየተበላሸባችሁ ወይም ህልም ማየት ሲጀመር ከነ ትርጉም ያለው ህልም ማየት ካቆማችሁ፣ አንደኛው ነገር መንፈሳችሁ ዝም እያለ ነው ወይም መንፈሳችሁ ከስፒሪቱ ዓለም እየራቀ ነው ማለት ነው። ድምፅ ለመስማት ማቹሪቲ እያጣ ነው፣ ግሮዝ እያጣ ነው ማለት ነው። ስለዚህ አንደኛው ምክንያት መንፈሳዊ ግሮዝ ማጣት ነው። ሁለተኛው ምክንያት ምንድን ነው ካላችሁ፣ መንፈሳዊ ዓለማችንን ክሬት ካደረግን በኋላ መንፈሳዊ ዓለማችን ጥሩ ሆኖ ሆላ ሁለተኛው ምክንያት ካላደረገን ህልም ማየት ላንችል እንችላለን። ሁለተኛው ነገር ምንድን ነው ካላችሁ፣ በቂ እንቅልፍ ጊዜ ማግኘት። በቂ እንቅልፍ ጊዜ ካላገኛችሁ፣ ስፔሻሊ በቂ እንቅልፍ ወይም በቂ እረፍት ጊዜ ከሌላችሁ ህልም ለማየት በጣም አስቸጋሪ ነው የሚሆንባችሁ። ስለዚህ ሁለተኛውን ነገር ማድረግ ካላቆማችሁ፣ ሁለተኛውን ነገር ማድረግ ካልቻላችሁ፣ እርግጠኛ ነኝ የመጀመሪያውን ብታረጉት ራሱ ላይስተካከል ይችላል። ለምን ካላችሁ፣ ኮንሸስ አይደላችሁ ማለት ህልሙን ስታዩ የማስታወስ አቅማችሁ በጣም ደካማ ነው የሚሆነው። ቢኮዝ 6 ሰዓት 7 ሰዓት 8 ሰዓት እየተኛችሁ የሰውነታችሁ ድካም በራሱ ህልሙን እንዳታስታውሱ ወይም ማይንዳችሁ ያያሁትን ነገር እንዳያስታውሱ ያደርገዋል። ስለዚህ የማየት አቅማችሁን የሚቀንሰው ምንድን ነው ካላችሁ፣ ድሮ በጊዜ ስተኙ በጣም ቶሎ ህልም የምታዩ ሰዎች አሁን ለምንድን ነው ማታዩት ካላችሁ፣ ጊዜያችሁን ራሱ በአግባቡ እየተጠቀምን አይደለም። በጊዜ ማንተኛ ከሆነ ህልሞች ለማየት በጣም ሌዚ ነው የምንሆነው። ይሄ በጣም ትልቁ ምክንያት ነው። ቢኮዝ አንድ ጊዜ አንድ ሰው እንደዚህ አለኝ፣ በጊዜ መተኛት ጀምሬ ህልሞቼ ሁሉ ተመለሱ አለኝ። ለምን ካላችሁኝ፣ በጊዜ መተኛት አይምሮ ያርፋል። የምታዩትን ነገር ስጋችሁ ረፍት ስላለው በደንብ ኮንሸስ ሆናችሁ ነው የምታዩት። ለምሳሌ ለወሬ እንኳን አክቲቭ የምትሆኑ ስትበሉና ሳትበሉ እኩል አይደላችሁ ማለት ድካም ሲኖርና ድካም ሳይኖር እኩል አይደላችሁ። ልክ ድካም ሲኖር ጆሮቻችሁ ራሱ አክቲቭ መሆን ያቆማል፣ ድሮ መስማት ያቆማል። ልክ ስትጠግቡ ብርታቱ ኢነርጂ ሲኖራችሁ ግን ለብዙ ነገሮች አክቲቭ ናቸው። ስለዚህ ለድሪም አንድ በጣም እንዳናይ ከሚያደርጉ ነገሮች መካከል ስጋዊ ድካም። ስለዚህ በጊዜ መተኛትን ተለማመዱ፣ በጊዜ መተኛትን ተለማመዱ። የመጨረሻውና ሶስተኛው በጣም ዋናው ነገር ደግሞ ምንድን ነው ካላችሁ፣ ይሄ በጣም ዋናው ነገር ነው። ይሄ በጣም ህልም ላይ በጣም ወሳኝ ነገር ነው። ስለዚህ ይሄን ሳታዩ ያለፋችሁ ሰዎች በጣም ተሸውዳችኋል። ሶስተኛው ነገር ደግሞ ቀን ስታደርጉት የነበረው ሜዲቴሽናችሁ፣ ቀን ስታስቡት የነበረው እሱ ነገር ህልሞቻችሁን የመወሰን አቅም አላቸው። ለምንድን ነው ህልሞቻችን ብዙ ጊዜ የማይመለከተን ነገር ስናይ የምንውለው ካላችሁ፣ የማይመለከተን ነገር ስናደርግ ስለምንውል ነው። መጽሐፍ ቅዱስ ሲናገር ህልም ከስራ ብዛት ይታያል ይላል። የምትሰሩት ነገር ቀን ስታስቡት የነበረው፣ ቀን ሜዲቴት ስታደርጉት የነበረው ነገር የማየት ኦፖርቹኒቲያችሁ በጣም ከፍተኛ ነው። እስቲ አጋንንት ስለማስወጣት 4 ቀን አስቡ። ጌታ ምስክር፣ 5ኛው ቀን ስፒሪት ዓለም ሪል ያደርገዋል። ስፒሪት ዓለም ሪል አድርጎ ወደ ህልም ዓለም ይቀይረዋል። ቢኮዝ ሜንታሊቲያችሁ አጋንንት ስለማስወጣት ከፍተኛ ረሃብ ውስጥ ይገባችኋል። ረሃብ ውስጥ ከገባችሁ በኋላ ህልም ማየት ትጀምራለሁ። ትንቢት ስለመናገር ሊሆን ይችላል፣ የእግዚአብሔር ቃል ስለማስተማር ሊሆን ይችላል፣
በአምልኮ ሊሆን ይችላል። እኒህ ነገሮች በጣም ሜዲቴት ስታደርጉ ህልሞቻችሁ ይመለሳሉ። አሁን ስለ ምድራዊ ነገር ስታስቡ፣ ስለ ኑሮ ስታስቡ፣ ወይ ስለ ሞተ ሰው ስታስቡ ዋሉ። እስቲ የሞተ ሰው በህልማችሁ ይመጣል። ክሬት ያደረጋችሁት እናንተ ናችሁ። ቢኮዝ ስታስቡ ስለዋላችሁ ነው። የህልም በሮቻችሁን ያበላሻችሁት ራሳችሁ ናችሁ። ብታቃኑትም ብትከፍቱትም ደግሞ ራሳችሁ ናችሁ። ስለዚህ ሰይጣን አክቲቭ እንዲሆን እናንተ ዓለም ላይ ወይም ደግሞ አታክ ለመደረግ ቅርብ የምትሆኑት ለምንድን ነው ካላችሁ፣ ትልቁ ምክንያት ይሄ ነው። ቀን የምታስቡት ነገር፣ በስልክ ስታዩት የምትሉት ነገር፣ የሆነ ቦታ ስታወሩት የምትሉት ነገር ህልሞቻችሁን የመቆጣጠር በጣም አቅም አለው። ስለዚህ ህልም ዓለም ላይ ቀን የምናስባቸው ነገሮች የማየት በጣም ኦፖርቹኒቲ አለ። እስቲ ቀን የምታስቡትን ነገር ተውና መንገድ እየሄዳችሁ ስለ እግዚአብሔር ፍቅር አስቡ። ኢየሱስን ፊት ስለማየት አስቡ። እስቲ ስለ ጌታ ተራቡ። እስቲ መንፈሳዊ ሃንገር ውስጣችሁ ይግባ። እርግጠኛ ሆኜ ነው ነገራችሁ፣ የሆነ ብርሃን ህይወታችሁ ላይ ይመጣል። የሆነ መንፈሳዊ ደመና ህይወታችሁ ላይ ይመጣል። የሆነ ክብር ውስጥ ስትንሳፈፉ ታያላችሁ። ጌታን ስታዩ ታያላችሁ። ለምን ካላችሁኝ፣ ስታስቡት፣ ስታቅዱ፣ ስታልሙ የነበረው ስትራቡት የነበረው እሱ ነው። ስለዚህ ህልሞቻችሁ ለረሃባችሁ መልስ ይሰጣል። ምንም ተራቡ። ስለ ገንዘብ ለምን አትራቡ? ገንዘብ በጣም የሚያስፈልገው ሰው እርግጠኛ ሆኜ ነው ነገራችሁ፣ ሲተኛ በህልሙ ብዙ ገንዘብ ሲዘንብ ራሱ ላይ ይችላል። ይሄ በጣም ወሳኝ ነው። ቀን ስታስቡት የምትሉት ነገር። እነዚህ ነገሮች ካደረጋችሁ ህልሞቻችሁን መቀየር ትችላላችሁ። እኒህ ነገር ሞክሯቸው። ኮመንት ላይ ሀሳቦቻችሁን አስቀምጡ። ላይክ ማድረግ እንዳትረሱ፣ ሰብስክራይብ ማድረግ ደግሞ እንዳትረሱ። ተባረኩ። ወዳችኋለሁ። ሻሎም